የሰንበት ቤት መጠለያችን ነሽ፣ መማሪያችን መጠለያችን ነሽ፣ እኛና አምላክን ያገናኘ። ውድ ተመልካቾቻችን በባለፈው የክፍል 1 መርሃ ግብራችን ላይ በ14ኛው የሰንበት ቤቶች አጠቃላይ ጉባኤ እና የሰንበት ቤቶች ቀን አስመልክቶ በተወሰኑ ጉዳዮች ላይ ውይይት አድርገናል። ስለ አስፈላጊነቱ፣ መነሻው እንዴት ነበር፣ የዘንድሮ አከባበር ከሌሎች ሀገረ ስብከቶች አንጻር የሚሉትን ነጥቦች በክፍል 1 አንስተናል። እነሆ በክፍል 2 ደግሞ ከዚህ ጋር የተያያዙ ጉዳዮችን የምናይበት ክፍል ይሆናል። እንግዶቼ እንኳን ደህና መጣችሁ። ይህ የ2 ቀን ጠቅላላ ጉባኤ እና የሰንበት ቤቶች ቀን ልዩ በዓል ሲጠናቀቅ የጉባኤው ተሳታፊ የተወያየባቸው ሀሳቦች ተጠቃለው በ12 ነጥቦች ቀርበዋል። በመጨረሻ በእሱ ላይ ነው የምንወያየው። እነዚህ የአቋም መግለጫዎች ወይም ደግሞ የጋራ የውሳኔ ሀሳብ ምን ይመስላሉ የሚለውትን እስቲ ነጥብ በነጥብ እያየናቸው እንሄዳለን ማለት ነው። ከመጀመሪያውን ጀምር እስቲ። እሺ፣ እግዚአብሔር ይስጥልን። እነዚህ የአቋም መግለጫ ወይም ደግሞ በማጠቃለያ የቃለ ጉባኤው ማጠቃለያ ሀሳቦች የተነሱ አሉ። ይህም ለቅዱስ ሲኖዶሱ ለብፁዓን አበው ሊቃነ ጳጳሳት ለአባታችን ለብፁዕ ቅዱስ አቡነ ማትያስም የቀረቡ በልጅነት መንፈስ የተጠየቁ ጥያቄዎች ናቸው። እነዚህም ጥያቄዎች አባሉ ወይም ደግሞ ተሳታፊው በጉባኤው ላይ በሰፊው ሲያነሳቸው የነበሩ ጉዳዮች ለሰንበት ትምህርት ቤት አገልግሎት እንቅፋት የሆኑ፣ ለቤተ ክርስቲያን አንድነት እንቅፋት የሆኑ፣ እነዚህ ቢስተካከሉ የቤተ ክርስቲያን አንድነት፣ የሰንበት ትምህርት ቤቶች አገልግሎት እንደሚሰፋ በማመን አባሉ ሲወያይባቸው የነበሩ ነገሮችን ነው ወደዚህ ያመጣው። ከታች ያለው አካል አባሉ ምንድነው ከእሱ አቅም በላይ የሆኑ ሊስተካከሉለት የሚገቡ ሀሳቦች የተነሱበት ጉዳዮች ናቸው። እነዚህ ጉዳዮች እና 12 የአቋም መግለጫዎች ወጥተዋል። እያንዳንዱ የየራሳቸው ሀሳብ ወይም ደግሞ የየራሳቸው ጉዳዮች የያዙ ጉዳዮች ናቸው እና እነዛ የመጀመሪያው የቀረቡ ሪፖርቶች፣ በሪፖርቶቹ ላይ በአፈጻጸም ሂደታቸው ላይ ደግሞ የተሰጡ የስራ አቅጣጫዎች እና ሂደቶች ጠቅላላ ጉባኤው ተቀብሎ ያጸደቀ መሆኑን፣ የ5 ዓመቱ የሰንበት ትምህርት ቤቶች የመሪ እቅድ ተፈጻሚ እንዲሆን የወሰነበት ነው የመጀመሪያው። ይሄ በሁሉም ዘንድ ምንድነው እንዲተገበር እንዲወሰን በአቋም መግለጫ የተገለጸ፣ ከእንደገና ደግሞ ታዳሚው ደግሞ ሀሳቡን ይዞት ሄዶ የሚተገበረው ነው የመጀመሪያው ጉዳይ። መልካም። የመጀመሪያው ይሄ ከነበር እስቲ ሁለተኛው የአቋም መግለጫ ምን ይመስላል የሚለውን ደግሞ እናንሳ። መልካም። በሁለተኛው የዚህ የጉባኤው አቋም መግለጫ የተገለጸው በተለይ ቤተክርስቲያን ይመራኛል፣ ለቀጣይ ያሻግረኛል፣ ምዕመናን ወደምፈልገው ግብ ያደርሰኛል በማለት ለበርካታ ዓመታት በርካታ ምሁራንን በማሳተፍ ሲዘጋጅ ሲሰራ የነበረው የዚህ 10 ዓመት የቤተክርስቲያኒቱ መሪ እቅድ ምንም እንኳን በቅዱስ ሲኖዶስ ቀርቦ የጸደቀ ቢሆንም አሁንም ድረስ ግን በተለያዩ አሰናካይ ጉዳዮች ወደ ትግበራ እንዳይገባ ሆኗል። ይሄ ጠቅላላ ጉባኤው በጣም በአንክሮ የተመለከተው ጉዳይ ነውና ይሄ ችግር ቤተክርስቲያንን አሁንም ድረስ የተሻለ ነገር እንዳትደርስ በአስተዳደር ደካማ ማንነትን ይዛ እንድትቆይ የሚያደርጋት አካሄድ ላይ ነው ያለ ነው። ስለዚህ ይሄ ጉዳይ በአጭሩ መፍትሄ አግኝቶ ይህ መሪ ዕቅድ ወደ ትግበራ መግባት አለበት። ያንንም ለማድረግ ደግሞ የሊቃውንቱን፣ የካህናትን፣ የምዕመናን ሰንበት ትምህርት ቤትና ሁሉንም እንግዲህ ባለድርሻ አካላት ያሳተፈ እንቅስቃሴ
መከናወን አለበት። ምክንያቱም እነዚህ አካላት በህግ ማውጣት በመምራቱ ላይ ባለድርሻ አካላት ናቸው እንደ ቤተክርስቲያን እና ተሳትፈውበት ይህ የመሪ ዕቅድ ወደሚፈለገው አፈጻጸም መግባት አለበት የሚል ነው። እንደውም በኋላ ላይ ይህንን ሐሳብ ብፁዕ ቅዱስ አባታችን አቡነ ማትያስ እንዳሉት ልክ ነው አጽድቀነዋል በሲኖዶስ ግን ብዙ እንቅፋቶች እስካሁን እንዳይፈጸሙ አድርጎታል እና እሳቸውም አባታችንም እንደውም ያነሱት ነገር ምንድነው ሰው እንዴት ዓይን ይኑርህ ሲባል እንዴት እምቢ ይላል? ይሄ ዓይን ነው ቤተክርስቲያንን የሚያሻግር ትልቅ ነገር ነውና እንዴት እምቢ ይባላል ይሄ ነገርና ያው መሰናክሎቹ መኖራቸውን እና ያንን መሰናክል በተቻለ አቅም እንግዲህ ከቅዱስ ሲኖዶስ መፍትሄ አምጥቶ ወደ አፈጻጸም እንዲገባ እንዲሰራ የተጠየቀበት ነጥብ ነው ሁለተኛው። መልካም ያው እኛም ደግመን እንላለን የ10 ዓመቱ መሪ ዕቅድ አሁንም ወደ ስራ እንዲገባ በአጽንኦት መስጠት እንፈልጋለን። ወደ ሶስተኛው ነጥብ እንሂድ። ከዚህ ከሰንበት ቤቶች አባላት ወይም የሰንበት ቤት ሱታፊ አንጻር የተነሳ ነጥብ ነው። እስቲ ወንድማችን እሱን እንየው። በሶስተኛ ደረጃ የወጣው የአቋም መግለጫ የቤተክርስቲያን የምትመራበት ቃለ ዓዋዲው እንዲተገበር የመጠየቅ ነው። ሶስተኛው የሚያተኩረው ማለት ቤተክርስቲያን እንግዲህ በቃለ ዓዋዲው ላይ በተደነገገው ሂደት መሰረት በሰበካ ጉባኤም በሌሎችም የምትመራበት ነው። ግን አሁን ላይ ካለው ሁኔታዎች አንጻር በሰበካ ጉባኤ ሱታፊ አንጻር የሰንበት ትምህርት ቤቶች ተሳትፎ እጅጉን የወረደ ነው። አንዳንድ ቦታዎች እንደውም ሰንበት ትምህርት ቤቶች እንዲሳተፉ የማይፈለግባቸው አድባራት አጥቢያዎች አሉ። እንግዲህ ቃለ ዓዋዲው እንዳስቀመጠልን ሰንበት ትምህርት ቤቶች ከሚሰጡት አገልግሎት አንጻር ሰንበት ትምህርት ቤቶች ለቤተክርስቲያን ከሚሰጡት አስተዋጽኦ አንጻር ውክልናቸው እጅጉን ያነሰ ነው። ከካህናቱም ከምዕመናኑም ያነሰ ነው። አንድ ሰው የሚወከሉ ናቸው እና ይሄ ሰንበት ትምህርት ቤቶች ለቤተክርስቲያናቸው አስተዋጽኦ እንዳያደርጉ እጅጉን አፍኖ የያዘ ጉዳይ ነው። ቃለ ዓዋዲው ላይ በተቀመጠው መሰረት ውክልናቸው ከመንበረ ፓትርያርክ አንስቶ እስከ አጥቢያ ድረስ ሊኖራቸው የሚገባው የሰበካ ጉባኤ ሱታፌና ስራ እንዲተገበርልን ቅዱስ ሲኖዶሱ ይህንን መመሪያ እንዲያወጣ በቁጥር ከፍ የሚል ውክልና እንዲኖረን ሀሳብ የተነሳበት ነው። መልካም እግዚአብሔር ይስጥልኝ። ወደ አራተኛው እንሂድ። እንግዲህ ከዚህ ከአስተዳደር የቀኖና ጥሰት አንጻር ብዙ ፈተና ቤተክርስቲያን ላይ እየደርሳልና ያንን ያነሳ ነጥብ ነው። እዚህ ቀደም ያለው ሶስተኛው ላይ በተለይ የሱታፌው ጉዳይ እንግዲህ ደጋግመንም በውይይቱ ላይ እንደሰማ ነው ማህበረ ካህናት ቁጥር፣ የአስተዳደር ሰራተኞች ቁጥር፣ የምዕመናን ቁጥር ከአንጻራዊ ብዛት አንጻር ስንት እንደሆነ በሰበካ ጉባኤ ውስጥ እናውቃለንና ልክ ሰንበት ተማሪ ጋር ስንመጣ ግን የሰንበት ትምህርት ቤት አባላት በቁጥር ብዙ በአገልግሎትም ሰፊ ሆኖ ያለውን አገልግሎት በተለይ ወጣቱን የመያዝና የመሸከም የመምራትና በኃላፊነት ከዚህ በበዓል እንግዲህ ቀደም ያለው የተሳሳቱ አመለካከት ምንድን ነው? ሰንበት ተማሪ የሚያስፈልገው ለበዓል ታቦት ሲወጣ ለመዘመር ብቻ ነው እና ይሄ አመለካከት በደንብ እየተስተካከለ ጥረት ባደረጉ ታላላቅ ወንድሞች አሁንም ባሉ የሰንበት ተማሪ ወጣቶች አባላት ድካም በትክክል ቦታዋን እያገኘች ነው ሰንበት ትምህርት ቤት እና ከዛ አንጻር አሁንም ቁጥሩ ከፍ ብሎ የመወሰን ነገሩ ላይ ሰንበት ትምህርት ቤት በደንብ እንዲሳተፍ የሚጠይቅ ነው። እስቲ አራተኛውን እንየው በነጥብ ደረጃ። ጥሩ። በአራተኛ ደረጃ የተነሳው ሀሳብ እንግዲህ በቤተክርስቲያኑ አሁን ባለነው በቤተክርስቲያናችን የአስተዳደር ሂደት ውስጥ እየተፈጸሙ ያሉ የአስተዳደርና የቀኖና ጥሰቶችን የተመለከተ ጉዳይ ነው። በዚህ ጉዳይ ላይ እንደተነሳው ከሆነ አሁን ላይ ያለው የአስተዳደርና የቀኖና ጥሰት ቤተክርስቲያንን በጽኑ እየጎዳት እንደሆነ አንድነቷን እየሸረሸረባት በመሆኑ ይህንን አጥብቀን የምንቃወም መሆኑን መነሻ የተደረገ ሲሆን ለዚህም ደግሞ የቤተክርስቲያን አንድነት እንዲጸና የቅዱስ ሲኖዶስ ልዕልና እንዲከበር በአፋጣኝ ተቀራርቦ መስራት እንዲቻል ውይይቶች እንዲደረጉ ምክክሮች እንዲደረጉ ጥፋተኞች እንዲቀጡ እንዳለመታደል ሆኖ እንደምናውቀው በእኛ አሁን ባለንበት የቤተክርስቲያናችን የአስተዳደር ስርዓት ውስጥ የበደለ ሲሾም ነው እንጂ ሲታረም ወይ ደግሞ የሚገባውን ነገር
እንዲህ ክስ ሲደረግ አይተናነቅም። የሆነ አካል የሆነ አጥቢያ ወይም የሆነ ሀገረ ስብከት በደል ይፈጽማል፣ ቀጣይ ደግሞ ሌላ ቦታ ሄዶ ይሾማል። እንዲህ አይነት አካሄድ ናሉ። ከዛም አልፎ ጭራሽ በርካታ አንዳንዴም ለመስማት የሚሰቀጥጡ ሳይቀር የቀኖና ጥሰቶችን እንሰማለን። በየአጥቢያው የሚፈጸሙ ጉዳዮች በዚህ የክብረ ክህነትን ዝቅ አድርገው ሰው ልቦና ውስጥ ሊስሉ የሚያስችሉ በጣም የከፉ ነገሮችን ይሰማሉ፣ ይታያሉ። በየቦታው ላይ የማይገባቸው አካላት የማይገባቸውን ስራ ሲሰሩ እየተመለከትን ነው እና እነዚህን ነገሮች ደግሞ ዝም ብሎ ማየት እየሸፋፈኑ ማየት ደግሞ ይሄ ቤተክርስቲያንን አንድነቷን የሚሸረሽር ለሌላ አካል አሳልፎ የሚሰጥ ነው። እስካሁን ድረስ እንደምናውቀው ለምሳሌ በዚህ በአማራ ክልል ምስራቅ ጎጃም አካባቢ እስቲል አሁንም በዚህ በተለይ በቅባት ጉዳይ ያሉ አካላት የራሳቸውን እንቅስቃሴ እያደረጉ ነው በቤተክርስቲያናችን ስም። እንደገና ደግሞ በኦሮሚያ ክልል ባለፈው በ2015 በነበረው የዚህ ህገወጥ ሹመት መነሻነት አሁንም ድረስ ራሳቸው እንደ ጳጳስ ቆጥረው ሌሎቹን ክህነት ጵጵስና ሰጠን የሚሉ በርካታ፣ ይሄ የሚያመጣው ነገር ከባድ ነው። በትግራይ በኩል ያለውን የምናውቀው ጉዳይ ስለሆነ ማለት ነው። እነዚህ ጉዳዮች ሁሉ እየባሱ መጥተዋል። ከዛም ባሻገር ህገወጥ ሰዎች እየበዙ ነው። በአጥማቂነት ስም በምን ስም በተለያየ በሰባኪነት ስም ቤተክርስቲያናችን የማትለውን የሚሉ ቤተክርስቲያናችን የማታዘውን የሚያደርጉ ብዙ ጥፋቶችን እየሰሩ ያሉ ቀኖናን እየጣሱ ያሉ በርካታ አካላቶች አሉና ይሄ በዝምታ የሚታለፍ አይደለም። የሚመለከተው አካል ትኩረት ወስዶ እነዚህን በቀኖና መታረም ያለባቸው የታረሙ ቅድስት ቤተክርስቲያን እንደ ሀገርም የቀደመ ሚናዋን የምትወጣበት አንድነቷን የምታጠናክርበት ስራ ሊሰራ ይገባል የሚል አቋም ያለው መግለጫ ነው። አራተኛ መልካም እግዚአብሔር ይስጥልኝ። በሰፊው ስላነሳ ነው ወደ አምስተኛው እንሂድ። በተለይ በአብያተ ክርስቲያናት መካከል ያለው የሀብት ስርጭት እንግዲህ ከደሞዝ አከፋፈል ጀምሮ ከከተማ እስከ ገጠር በጣም የተራራቀ መሆኑ ካህናቱን፣ ዲያቆናቱን፣ ቤተክርስቲያን አገልጋዩን ከገጠር ወደ ከተማ እያፈለሰው ነው እና ከዛ አንጻር የተነሳ ነጥብ ነው። እስቲ በተወሰነ መልኩ ያው ገብተን እንግዲህ በጉባኤው ላይ ሌላኛው ከተነሳው ጉዳይ አንጻር በአብዛኛው የተነሳው በተለይ ከክፍለ ሀገር የመጡ ወንድሞቻችን ከሚያነሷቸው ጉዳዮች አንጻር በክፍለ ሀገር ያለችው ቤተክርስቲያን እየተሰደደች እንደሆነ ወደዚህም ደግሞ ምንድነው እየተዘጉ አገልጋዮቹ ወደዚህ ፍልሰት ላይ መሆናቸው እንግዲህ ሊቃውንት የሚወጡባት መምህራን የሚወጡባቸው የገጠር አብያተ ክርስቲያናት ተዘግተው እንጀራን ፍለጋ ብዙዎች ወደዚህ የሚሄዱበት ሁኔታ እንደተፈጠረ እና ይህም በሰንበት ትምህርት ቤቶች አገልግሎት ላይ ሰፊ ጫና እንዳሳደረ ተነስቷል። ስለዚህ ከዚህ አንጻር መፍትሄ ተብሎ የተነሳው የቤተክርስቲያን ያላትን የሀብት አጠቃቀም ስርጭቱ ፍትሃዊ መሆን ይኖርበታል። በከተማ ያሉ ብዙ ሀብት ያላቸው አጥቢያዎች የሀብት አጠቃቀሙ ፍትሃዊ በሆነ መልኩ እስከ ገጠር ባለው አካሄድ ምንድነው ትኩረት ተሰጥቶት በዚህ ዙሪያ ተሰርቶ ሁሉም ጋር በእኩል በሆነ ሁኔታ እንዲተገበር እና በሀብት አጠቃቀሙ መምህራኖቻችን እዛው እንዲቆዩ እናደርጋለን። እነሱ ከቆዩ ተማሪዎች ይፈራሉ፣ ቅዳሴ አይስተጓጉሉም፣ የቤተክርስቲያን ስርዓት አምልኮ አይስተጓጉሉም። ስለዚህ ይሄንን መፍታት የቤተክርስቲያኒቱ ችግር መፍታት ነው ብሎ ጉባኤው ስለሚያምን ስለዚህ የቀደመ ሚናዋን እንድትወጣ ቤተክርስቲያን ይህንን የፋይናንስ አስተዳደር ማዕከላዊነት ባለው አካሄድ ያማከለ እንዲሆን በልጅነት መንፈስ የተጠየቀበት ጉባኤ። መልካም እግዚአብሔር ይስጥልን። እንግዲህ በደንብ ነገ ከነገ ወዲያም ጥናት ተጠንቶ በደንብ እንግዲህ ከዚህ በፊት የቀረቡ ብዙ ጥናቶች እንዳሉ እናውቃለን በቅርበት። ከዛ ውጭም ግን ይሄ ማዕከላዊ የፋይናንስ አስተዳደር በደንብ ለቤተክርስቲያን እንደሚያስፈልጋት የብዙዎች ሀሳብ ነው። እኛም እንደተባለ በልጅነት መንፈስ አንስተነዋል። እንግዲህ በስድስተኛነት እንግዲህ ወደ አጥቢያ ቤተክርስቲያን ስንመጣ ሰንበት ቤት የምትጠራው ውክልናዋም ለሰበካ ጉባኤው ከመሆኑ አንጻር በአጥቢያ ቤተክርስቲያን ያለው አስተዳደራዊ እንቅስቃሴ ለሰንበት ቤት እንዴት ነው ድጋፍ እያደረገ ያለው የሚለው በደንብ ፍንትው ብሎ የሚታይበት ነው። ጥያቄውን እስቲ እናንሳውና እንየው። ስድስተኛው
የአቋም መግለጫ ምን ይላል? መልካም። ስድስተኛ ያው ሁሉም አካላት ከላይ ያለው መዋቅር ቢያቅድ ስራዎችን መስመሮችን ቢዘረጋም ሁሉ ነገር የሚፈጸመው ታች ነው፣ በአጥቢያ ደረጃ ነው እና ይህ ትልቁ አካል ማለት ነው የሁሉ ነገር መነሻና የጉዳዮች መተግበሪያ የሆነው አጥቢያ አብያተ ክርስቲያናት በአሁን ላይ እንደሚስተዋለው በጣም ትልቁ ትኩረት ገንዘብ መሰብሰብ፣ ያን ገንዘብ በተለያዩ ግንባታዎች፣ በህንፃዎች፣ በምኖች ግንባታ ላይ ማተኮር፣ ከዛም ደግሞ ቅድም በአምስተኛውም እንደተነሳው አብዛኛው ደግሞ በብክነት ብዙዎች ህንፃዎች ለብዙ ዓመታት ቆይተው ብዙዎች ግን ራሳቸውን አካብተው የሚወጡበት አሰራር ያለበት ነው። ይህ በመሆኑ ዋናው የቤተክርስቲያን ዋናዋ ስራ ህንፃ ስላሴ ላይ መስራት ያለበት ስራ በጣም እንዲዘነጋ አድርጎታል። ይህም ደግሞ የሰንበት ቤትን አገልግሎት እንዲዳከም ትልቁ ምንጭ ነው። ሰንበት ቤቶች ድጋፍ በብዙ መልኩ አያገኙም። ከነዛ መካከል የፋይናንስ ድጋፍ የለም፣ የቦታ ድጋፍ የለም፣ ሌሎችም የለም። ስለዚህ ሙሉ ሰበካ ጉባኤም ብንለው በአጥቢያ ደረጃ ያለውም አስተዳደር አካላት የምንላቸው እነዚህ አስፈጻሚ አካላት ሙሉ ስራቸውን በእንደዚህ ጥቃቅን በሆኑ ለዋናው ጉዳይ ግብአት የሆኑ ግን ዋና አጀንዳችን ባልሆኑ ጉዳዮች ከቃለ እግዚአብሔር የራቁ ጉዳዮች ላይ ያተኮረ በመሆኑ ይህ ጉዳይ ትኩረት እንዲያገኝ በተለይ የህፃናትን፣ የወጣቶችን፣ ሌሎች የጎልማሶችን ትውልዱን እያጣንበት ያለው ትልቁ ጉዳይ ስለሆነ ወደዛ ወደ ዓላማችን እንድንመለስ የሚያደርግ ጥያቄ ነው ስድስተኛ። ስለዚህ ወደ ዓላማችን እንመለስ ነው። ተዘንግቷል። ይሄ ነፍስ የማዳን ትውልድ የመገንባት ስራው ሰንበት ትምህርት ቤት እዛው ባሉ ወጣቶችና ልጆች ትግል ይሞከራል እንጂ ሌላው አካል በሙሉ እንደ ውጭ አካል እየቆጠረ ሙሉ ለሙሉ ራሱን አግሎ የተቀመጠበት ነው። የእሱ ድርሻ ምዕመናኑን ንግስ በሆነ ቁጥር የተለያዩ ነገር ምክንያት በመፈለግ ገንዘብ ብቻ ነፍሱን የመርሳት ምዕመኑንም ሆነ ህፃናትና ወጣቶችን ዓለም የምታመጣባቸውን ችግርና ፈተና ዘንግቶ እነርሱን የመጠበቅ ስራ እየተሰራ አይደለም እና ያንን ይሰራ የሚል ነው። መልካም። እንግዲህ ትልቁ የትኩረት ማነስ ቤተክርስቲያናችንን እየፈተናት እንደሆነ የምናውቀው ነው። ሁላችንም የሰንበት ተማሪ ፍሬ እንደመሆናችን በዛ እንቅስቃሴ ውስጥ እንደማለፋችን ቤተክርስቲያናት ትልቁ ጉዳያቸው እንደው ምናልባት ሀገረ ስብከቶች የሚለኩት በሚያስገቡት ገቢ በሰበሰቡት ገቢ መሆኑ የዛ ውጤት እንደሆነ በግልጽ የሚታይ ነው እና ትውልድን የማዳን ትልቁ እግዚአብሔር የሰጠን ጌታችን መድኃኒታችን ክርስቶስ እንግዲህ ለቅዱስ ጴጥሮስ እንደሰጠው ነው። በጎቹን፣ ግልገሎቹን፣ ጠቦቶቹን ማሰማራት መንከባከብ ነው። ይህንን ትልቅ ኃላፊነት የመርሳት ስጋት ለሌሎችም አገልግሎቶች ፈተና እንደሆነ በደንብ የሚታወቅ ነው። ሰባተኛውም ከዚህ ጋር ተያይዞ የሚመጣ ነው። እስቲ እሱን ደግሞ እንየው። በውስጥ ካለ የበጀት ችግር አንጻር እንደ መፍትሄ የሚነሱ ሀሳቦችን በጥያቄነት ያነሳል። ሰባተኛው ነጥብ እንደሚታወቀው የሰንበት ትምህርት ቤቶች አገልግሎት ከወጣቶች ጋር ህፃናትና ወጣቶች ጋር የሚያያዝ ካለው ተማሪ ብዛት ካለው አገልግሎት ብዛት አንጻር ከሚያስፈልገው ከጊዜው አንጻር ከሚያስፈልገው ዘመኑን አይተን ከሚያስፈልገው የገንዘብ አቅም አንጻር ብዙ ሰንበት ትምህርት ቤቶች አገልግሎታቸውን እንዳይፈጽሙ ማነቆ የሆነባቸው አንደኛው ጉዳይ የበጀት ጉዳይ ነው። የበጀት ጉዳይ መሰረታዊ ሰንበት ትምህርት ቤቶች አገልግሎቶቻቸውን ከዘመኑ ጋር እንዳይሄዱ አንደኛው ማነቆ ሆኖ የያዛቸው ጉዳይ ነው። በብዛት ጉባኤ ላይ ሲብላላ እንደነበረው ስርዓተ ትምህርቱን ለማስፈጸም ሌሎች ማህበራዊ አገልግሎቶችን ለማከናወን ሰንበት ትምህርት ቤቶች በበጀት እጥረት ተይዘዋል። በራሳቸው መንቀሳቀስ አይችሉም። ባለው መዋቅር መሰረት ነው የሚሄደው። ድሮ በነበረው የበጀት አካሄድ እንግዲህ ዘመኑ ተቀይሯል። ገንዘቡ የመግዛት አቅሙ ተቀይሯል። ሁሉ ነገር ተቀይሯል። የድሮ ግን በጀት አሁን ድረስ የሚበጀትላቸው በቂያቸው ነው የሚባሉ አድባራት አሉ። በተለይ በዚህ በመጽሐፍ ስርጭቱ ላይ ያየነው በጣም የሚገርመው ጉዳይ አድባራት ሰንበት ትምህርት ቤቶች መጽሐፉ ያስፈልጋቸዋል እንዲማሩ፣ ነገር ግን አድባራት የመግዛት አቅም የለንም ብለው የማይገዙላቸው አሉ። ተውት፣ የክፍለ ሀገሮቹን እንተው። በአዲስ አበባ ደረጃ እንግዲህ ምን ያህል የገንዘብ ፍሰት እንደሚኖር እናውቃለን። ግን የ12,000 ወይ ከዛ በላይ የሆነ 20-30 የማይሆን መጽሐፍ ለመግዛት በጀት የለንም
ምንም ነገር የለንም አቅም የለንም የሚሉ አጥቢያዎች ተከስተው እውነቱን እንነጋገር ከተባለ ሳይኖር ነው ወይ አይደለም፣ ግንዛቤ እጥረት ሌሎችም ነገሮች አሉና በዚህ ርዕስ የተነሳው ነገር የበጀት እጥረቱ አገልግሎቶቹን እንዳናገለግል የበለጠ ማነቆ ሆኗል። ስለዚህ ስርዓተ ትምህርቱን ለማስፈጸም የመጽሐፍ ስርጭቱ ሌሎች ዘርፈ ብዙ የሰንበት ትምህርት ቤት ስራዎችን በከፍተኛ ሁኔታ ለመወጣት በጀት ያስፈልገዋል። በጣም አዲስ አበባ ላይ መመስገን ያለባቸው አሁን ለምሳሌ ሰንበት ትምህርት ቤቶች በራሳቸው በጀት የመማሪያ ክፍሎችን እየገነቡ ያሉ አሉ። ይህም የሚያስመሰግን ነው። ቦታ ሰጥቷቸው የሚያደርጉ አሉ። በጀቶች እንዲፈጥሩ የሚያደርጉ አድባራት አጥቢያዎች አሉ። ይሄ የሚያስመሰግን ነው። በዛ መጠን ደግሞ በጀትን ባለመልቀቅ የመማሪያ ቦታ እንኳን እንግዲህ ባለው ቅድም ከተነሳው ሀሳብ አንጻር እኔ ባለውበት አጥቢያ ህንፃ ትልቅ ህንፃ በልጆቹ ስም ተለምኖ ነገር ግን ሰርግ ነው የሚከራይበት። ልጆቹ አሁንም ደጅ ነው የሚማሩት፣ አውደ ምሕረት ከበው ነው የሚማሩት። አዳራሹ ግን ቀኑን ሙሉ ባዶ ሆኖ ነው የሚማሩት። ልጆቹ የሚማሩበት ቦታ የለም እና ይሄ ትኩረት ተሰጥቶ እንዲሰራበት መመሪያ እንዲወርድ የተጠየቀበት። መልካም እግዚአብሔር ይስጥልን። አሁንም ትኩረት ለሰንበት ቤቶች አገልግሎት እንላለን። በሁሉም ዘርፍ ትኩረት ይፈልጋል። ደጋግመን እንደምንለው ሰንበት ትምህርት ቤት አሁን ቤተክርስቲያንን ተሸክማ ወደ ነገው ትውልድ የማሻገር ትልቅ ኃላፊነት የተሸከመች ተቋም ነችና ከትንሹ አጥቢያ ሰንበት ትምህርት ቤት ጀምሮ እስከ ትልቁ አንድነት ድረስ የበጀት ጥያቄ ምላሽ ይፈልጋል። እንግዲህ በዚህ በበዓሉም የተበጀተውን በጀት እናውቀዋለን እና ከዛ አንጻር አሁንም ትኩረት ይፈልጋል የሚለውን ድጋሚ ማንሳት እንፈልጋለን። ወደ 8ኛው እንሂድ። እንግዲህ አባላት በዚህ በኢኮኖሚ ሱታፌ ውስጥ ትልቅ ስራ እንዲሰሩ ቤተክርስቲያን ማገዝ አለባትና ከዛ አንጻር የተነሳውን 8ኛውን ነጥብ እስቲ እንየው። 8ኛው ነጥብ ከዚህ እስካሁን ካነሳናቸው ጋር ተያያዥ ሀሳብ ያለው ሆኖ በልዩነት የሚያነሳው እንደ ቤተክርስቲያንም አሁን ላይ የተቸገርንበት እንደ ቤተክርስቲያንም ትልቁ ፈታኝ ጉዳይ የሆነው የአባላት የምእመናን የዚህ ኢኮኖሚያዊ ጉዳይ ነው። በየቦታው ምእመናን እንዲፈናቀሉ እንዲሰደዱ ከተለያዩ ማህበራዊ ሁኔታዎቻቸው አቅም እንዲያጡ እያደረጋቸው ያለው ትልቁ ጉዳይ ኢኮኖሚ ነው። በዚህ ጉዳይ ላይ ቤተክርስቲያን በቂ አቅም አላት። እውነት ለመናገር ቤተክርስቲያን እንኳን ለልጆቹ አይደለም ለሌላውም አካል የሚተርፍ ለሀገርም የሚበቃ ሀብት እንዳላት ሁሉም ሰው ያውቃል፣ ያምናል። የሀብት ፍሰታችንም የምናየው ስለሆነ ማለት ነው። ግን ያንን በሚመለከተው መጠን በሚገባው መጠን ለሚመለከተው አካል ያለመዋል ክፍተት ማሳያ ነው። ይሄ ወጣቶች በርካታ ወጣቶች ስራ በማጣት የመኖሪያ ቦታ በማጣት እለት ጉርስ እስከ ማጣት ድረስ የሚደርሱ ምእመናንም በልዩነት ደግሞ ሰንበት ተማሪዎችም አሉ። ይህ ሆኖ ሳለ ኑ ተማሩ ብቻ ብንላቸው፣ ኑ ይሄንን አድርጉ፣ ኑ ይህን ምሩ፣ ኑ አስተባብሩ ብንላቸው ትርጉም ያለው ለውጥ አናመጣ። ስለዚህ መጀመሪያ ሰው መኖር አለበት፣ በህይወቱ መኖር አለበት። ስለዚህ እንዲኖር ሊያደርግ የሚችለው እነዚህን ወጣቶች በማስተባበር በቂ በጀት በመመደብ ስራዎችን ሊሰሩባቸው የሚችሉባቸውን ነገሮች በመፍጠር በማስተሳሰር ጥሩ አመራር በመስጠት በየአጥቢያው እንኳን እንዲህ አይነት ፕሮጀክቶች ቢጀመሩ ቢሰሩ በርካታ ወጣቶች ስራ አጥ አይሆኑም ነበር፣ ስራ ፈጣሪዎች ይሆናሉ። ከራሳቸው አልፈው አንድ ክርስቲያን በቂ ገቢ ያለው ማለት ዞሮ ዞሮ የሚረዳው ያንኑ አጥቢያ ነው፣ ያንኑ ቤተክርስቲያን ነው። ያው ለዛው መልሶ ለዛው አገልግሎት ነው የሚሄደው፣ ሌላ አይሄድምና ምንም በሌለበት ገንዘብ አንጡ በየአጥቢያው አስራት አስገቡ ቢባል በየንግሱ ታቦት አቆሞ ለረጅም ሰዓታት ገንዘብ በልዩ ልዩ መልክ ልመና ቢገባ ይሄ ቤተክርስቲያንን ቀስ በቀስ እያጠፋት ምእመናንን ወደ ተለያዩ ስሁት መንገዶች እየመራቸው ሁሉ ያለበት ነው ያለነውና ይህንን ትኩረት በመስጠት ኢኮኖሚና ማህበራዊ ጉዳይ ላይ በቂ የሆነ ትኩረት አድርጎ እንዲሰራ የሚጠይቅ አንቀጽ ነው 8ኛው ማለት ነው። መልካም እግዚአብሔር ይስጥልን። እንግዲህ በሰፊው እያየናቸው ነው የምንገኘው። እንግዲህ ትልቁ ነገር ቤተክርስቲያንን በዚህ በአስተዳደራዊ ጉዳይ ነው
ብዙ ጊዜ የምናወራው የምናነሳው የምንጥለው እንጂ አምልኮቷ ስርዓቷ ጥንትም ነገም የሚቀጥል ጥያቄ የማይነሳበት እንደሆነ በዚሁ አጽንኦት መስጠት እንፈልጋለን። እንግዲህ ቤት ራስ እንዳለው ወይም አስፈላጊ ነገሮች እንዳሉት ሁሉ ስርዓትም አለው። በውስጥ ያለው አስተዳደራዊ ጉዳይ ወይም ደግሞ እነዚህ ከገንዘብ ከሌሎች ጋር የተያዙ ጉዳዮች ላይ የተነሱ ጥያቄዎች እንደሆኑ በደንብ በድጋሚ አጽንኦት መስጠት እንፈልጋለን። 9ኛው ጉዳይ በተለይ ከብፁዓን ሊቃነ ጳጳሳት የሀገረ ስብከት እንቅስቃሴ አንጻር በጉባኤም የተገኙ ተወካዮች ያነሱትን ነጥብ ያነሳንበት ነው። እስቲ 9ኛውን ደግሞ እናንሳው። እሺ፣ በ9ኛነት ከጉባኤው አንጻር የተነሳ ጉዳይ በየሀገረ ስብከቱ ያሉ ሊቃነ ጳጳሳትን ሀገረ ስብከቶቻቸውን በተገቢው መልኩ እንዲከታተሉ የሚመለከተው አካል ቁጥጥር እንዲያደርግ የተጠየቀበት ነው። ይህንን ጥያቄ ለምን ተነሳ ግን ብለን መጠየቅ ይኖርብናል። ዘርፈ ብዙ እንግዲህ ሀገረ ስብከቶች ምንድነው ቅድስት ቤተክርስቲያን አገልግሎትም በተለይ ደግሞ እንግዲህ የሰንበት ትምህርት ቤቶችን አገልግሎት ስለሆነ የምናነሳው የሰንበት ትምህርት ቤት አገልግሎት ዘወትር ክትትልን የሚሻ ነው። የብፁዓን አበው ሊቃነ ጳጳሳትን ምክር፣ አገልግሎት፣ እይታ የሚሻ ነው። የተለያዩ አገልግሎቶችን ለመፈጸም ከነሱ ጋር የሚኖረው ሁኔታ የጠበቀ ሊሆን ይገባል። በሚገርም ሁኔታ በዚህ ስብሰባ ላይ ወይም ደግሞ በዚህ ጠቅላላ ጉባኤ ላይ ያልተገኙ ሪፖርታቸውን የላኩ ነገር ግን ብፁዓን ሊቃነ ጳጳሳቶቻቸው ባለመገኘታቸው ምክንያት ጉዳዩን ስላላጸደቁላቸው ብቻ ያልተሳተፉ ብዙ ሀገረ ስብከቶች አሉ። ግንኙነቱ እጅጉን የላላ ነው። እንግዲህ ብፁዓን ሊቃነ ጳጳሳት በሀገረ ስብከቶቻቸው ምን ያህል ጊዜ ይቆያሉ? ምን ያህል ጊዜ ይሄዳሉ? በዓመት አንድ ጊዜ የሚሄዱ አሉ። እንግዲህ ብዙ ነው የሚፈጸመው ጉዳይ እና በዚህ ጉዳይ እንግዲህ የሰንበት ትምህርት ቤት አገልግሎት በዚህ በሰንበት ትምህርት ቤት አገልግሎት ውስጥ አባቶች መወሰን ይኖርባቸዋል እና እነዛን ውሳኔዎች ባለማግኘት ከጠቅላላው ጉባኤውም እነዛን ውሳኔዎች ባለማግኘት ሊያገኙት ከሚገባው በስርዓተ ትምህርት ትግበራው በመጽሐፍ ስርጭቱም ከእንደገና ደግሞ በክረምት ስልጠናው በእነዚህ ጎኖች ውጤታማ አልተሆነም። ስለዚህ ይሄ ሰንበት ትምህርት ቤት እንኳን ሀገረ ስብከት አይደለም እንደውም በሰፊው ሲነሳ የነበረው በሀገር ውስጥ በሙሉ ያለ በሀገርና በውጭ ውስጥ ያለውን ከህፃናት እስከ ወጣት ድረስ ያለውን የያዘ ማደራጃ ወይም ደግሞ መምሪያ እንደመሆኑ ቢቻል ራሱን በቻለ ሊቃነ ጳጳሳት የሚያስፈልገው እንደሆነ ግን ካለው ሁኔታ አንጻር ግን ብፁዓን ሊቃነ ጳጳሳት በየሀገረ ስብከቶቻቸው እንኳን ለሰንበት ትምህርት ቤት አገልግሎት በጊዜው በዛው በመገኘት ውሳኔ የሚያስፈልጋቸው ነገሮች በመወሰን የቅርብ ክትትል በማድረግ አገልግሎቱን ያግዙ ይደግፉ ዘንድ የተጠየቀበት አንቀጽ ነው። በትልቁ እዚህ ላይ የምናነሳው ነጥብ ምንድን ነው? ይሄ ጥያቄ ለሰንበት ትምህርት ቤት አገልግሎት ብቻ የተነሳ አይደለም። ምክንያቱም አብያተ ክርስቲያኖቻችን በሙሉ ያሉት በሀገረ ስብከቶች ስር ነው እና ለእያንዳንዱ ሀገረ ስብከት ደግሞ አንዳንድ ሊቀ ጳጳስ መመደብ ያስፈለገው እዛ ጋር ያሉ አስተዳደራዊ እና ጸሎትም የሚሹ ምክር የሚሹ ጉዳዮችን በቅርበት ብፁዓን ሊቃነ ጳጳሳት እንዲከታተሉ ነው። ይሄንን ደግሞ መልሶ ከዚሁ ከቅዱስ ሲኖዶስ ክትትል እያደረገ የሚመለከተው አካል ደግሞ በእውነት ሀገረ ስብከቶቻቸውን ያሉ ይጎበኛሉ፣ የችግሮቻቸውን ይፈታሉ ብሎ ማየት እንዳለበት ሌሎቹም የቤተክርስቲያን ጉዳዮች መፍትሄ እንደሚያገኙ በማሰብ የተጠየቀ ጥያቄ ነው። ጊዜያችንም ለመጠቀም ወደ 10ኛው ነጥብ እንግባ። 10ኛው ላይ የተነሳው ነጥብ ቅድም በመግቢያችን ላይ ካነሳናቸው ሀሳቦች ጋር ተያያዥነት ያለው ነው። በዋነኝነት ይሄ የጠቅላላ ጉባኤውን ቅርጽ የተመለከተ ነው። የጠቅላላ ጉባኤ ከየአህጉረ ስብከቱ ከየሀገረ ስብከቱ ተሰብስበው በሚመጡ ተወካዮች የሚደረግ ጉባኤ እንደመሆኑ እንዳጠቃላይ የቤተክርስቲያንን ጉዳይ የሚያነሳ የሚወያይ ነው። ስለዚህ በዚህ ጉባኤ ላይ ከቅዱስ ፓትርያርኩ ጀምሮ ብፁዓን አበው ሊቃነ ጳጳሳት፣ የየመምሪያው ኃላፊዎች እንዲሁም የየሀገረ ስብከቱ ስራ አስኪያጆች ተገኝተው
መወያየት ያለብን መሰረታዊ ጉዳዮች ቤተክርስቲያንን የሚያሻግሩ ምክንያቱም ትልቁን የትውልድ ግንባታ ስራ እየሰራ ያለ ተቋም ነው። ቤተክርስቲያን መቼም ሁለት ነገሮችን ነው የምታከናውነው። አንዱ ቃለ እግዚአብሔርን ታስተምራለች፣ ሁለተኛ ምስጢራትን ትፈጽማለች። ሌሎቹ ሁሉ እነዚህ ማጀቢያዎች ጉዳዮች ናቸው እንጂ ሌላ አይደሉም። ስለዚህ ዋናውና አንኳሩን የተያዘበት ስራ ስለሆነ የሰንበት ቤቶች ጉዳይ በዚህ ጉዳይ ላይ ሁሉም አካላት ተገኝተው ሊወያዩ ሊመካከሩ ጥያቄዎቻቸውን በግልጽ አቅርበው ከብፁዓን አበው ሊቃነ ጳጳሳት ቅዱስ ፓትርያርኩ በተገኙበት እንዲሁም ከየሀገረ ስብከቱ ያሉ ስራ አስኪያጆች መጥተው ውይይት የሚደረግበት ጉባኤ መሆን አለበት ነው። ለውጤት አሁን ለምን ይሄ ከምን መጣ ካልን በየጊዜው የሚደረጉ ውይይቶች ውጤታቸው ስለተገመገመ ነው። ውጤታቸው ሲታይ እዚህ ብዙ ሀሳቦች ይነሳሉ። ኢቭን መመሪያዎች ይሰጣሉ ከጠቅላይ ቤተ ክህነት ሳይቀር መመሪያዎች ግን እዛ ሄደው ተፈጻሚ አይሆኑ። ለማይሆኑበት ትልቁ ምክንያት እነዚህ አካላት በቂ መረጃም የላቸው፣ አንዳንዴም ደግሞ መረጃዎችን ቢኖራቸው የባለቤትነት ስሜትን ስለሚያጡ ነው። ይሄን ለማስቀረት ነው። በነገራችን ላይ በዚህ በ2017 ዓ.ም አንድ ሙከራ የተደረገው ምንድነው? የዚህ የጥቅምቱን የሰበካ መንፈሳዊ ጉባኤ ተከትሎ ከተለያየ ሀገረ ስብከት የመጡትን ስራ አስኪያጆች ለሁለት ቀን ከሰንበት ትምህርት ክፍሎች ጋር ማለት ነው ቁጭ አድርጎ ለሁለት ቀን ያክል ውይይቶችና ምክክሮች ግንዛቤ መስጫ መርሃ ግብር ተደርጓል። በዛ ላይ በርካታ ስራ አስኪያጆችና ሰንበት ክፍሎች ተገናኝተዋል። አወያይተ እርስ በርስ ተነስተዋል። ብዙዎቹ በዚህ ጉባኤ ላይ የተሳተፉ የሰንበት ክፍሎችም ሌሎቹም አንድነትም ያሉት አካላት የሚያነሱት ጥያቄ ምንድነው? ምንም እኛ ብናምንበት ልንሰራ ብንንቀሳቀስም ግን እዛ ስንሄድ ማነቆ ይገጥመናል ነው። ከሀገረ ስብከቱ ስራ አስኪያጅ ከሀገረ ስብከቱ ሊቀ ጳጳስ ዘንድ ያለው መረዳትና ፍላጎትም አነስተኛ ነው። ይሄ በጣም ቤተክርስቲያን እየገደላት ያለ። ስለዚህ እነዚህ አካላት በዚህ ጉባኤ ላይ ተገኝተው ፊት ለፊት ሀሳቦቻችንን እንወያይ፣ እንመካከር፣ ቤተክርስቲያን የሚያሳድጋትን ነገር እናድርግና በዚህ መጠን ይሁን። የጉባኤውም ቅርጽ በብፁዕ ቅዱስ ፓትርያርካችን ጸሎት እና ቡራኬ የሚከፈት በኋላ ላይም በእሳቸው ቃለ ምዕዳን የሚዘጋ መሆን አለበት። ብፁዓን ሊቃነ ጳጳሳትም በአግባቡ ተገኝተው ጉባኤውን እንዲሳተፉ ልጆቻቸውን እንዲከታተሉ ያስፈልጋል የሚል መልእክት ያለው ክፍል ነው ይሄ 10ኛው። መልካም ወደ 11ኛው እንሂድ። 11ኛው ላይ እንግዲህ በተለያዩ ምክንያቶች ያልተገኙ የሀገረ ስብከት ተወካዮች እንዳሉ በጉባኤም ላይ ተጠቅሷል። እንዳጠቃላይ በጉባኤው ላይ ወደ 80% አካባቢ ነው አቴንዳንስ ወይም ሱታፊያቸውና 20% አካባቢ የሚሆነው በተለያዩ ምክንያቶች መገኘት አልቻሉም። እነሱን እና በዋናነትም ደግሞ የሚያነሳው የትግራይ ሀገረ ስብከት ላይ ያሉ ተሳታፊዎችን ነው። ሰፋም ባለመልኩ ያነሳዋል ነጥቡን። እስቲ ወደ ውስጥ ገብተን እንየው። እሺ፣ እግዚአብሔር ይስጥልን። እንግዲህ በዚህ ጠቅላላ ጉባኤ ላይ ሊሳተፉ የሚገባቸው በአጠቃላይ በሀገር ውስጥ ያሉ ሀገር አቀፍ የጠቅላላ ጉባኤ እንደመሆኑ በሀገር ውስጥ ያሉ ሀገረ ስብከቶች ውስጥ ያሉ የሰንበት ትምህርት ቤት ክፍል፣ የሰንበት ትምህርት ቤቶች አንድነት ሁሉም ናቸው ሊሳተፉ የሚገቡትና ጥሪውም ለሁሉም የተከናወነ ነው። በዚህ ጉባኤ ላይ ከተነሳው ጉዳይ አንዱ ለብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስ የቀረበ ጥያቄ ነው። ይሄም በትግራይ ክልል ያሉ አህጉረ ስብከቶች ከዚህ ካለው አገልግሎት ጋር ያላቸው መቆራረጥ ወይም ደግሞ ክፍተት እየሰፋ መጥቶ ይኸው እስከዛሬ እስካለንበት ጊዜ ላይ ድረስ ተደርሷል። በአሁኑ ስብሰባ ላይ ታዳሚዎች የቤተ ክርስቲያን አንድነት ማስጠበቁ ላይ ቋሚ አጀንዳ ሆኖ መነገር እንዳለበት ከብዙዎች ሲነሳ የነበረ ጉዳይ ነው። እዛ ያሉ ብቻ አይደለም የቀሩት። በነገራችን ላይ በዚህ በኦሮሚያ ክልልም በአማራም ክልል የቀሩ በጦርነትም በሌሎች ምክንያቶች የተቆራረጡ ወይም ደግሞ ሳይመጡ የቀሩ አሉ። ይሄኛው ግን ልዩ ትኩረት እንዲሰጠው ያስቻለው ግን በቤተ ክርስቲያን ላይ አደጋ የሚፈጥር አካሄዶች ጎልተው የሚታዩበትና እየተከደበት ያለው ጉዳይ ነው። ስለዚህ እዛም ያለው ወጣት፣ እዛም ያለው ህፃናት፣ እዛም ያለው የሰንበት ትምህርት ቤት አገልግሎት ታዳሚው አስጨንቋል እና አሁንም ይሄ ክፍተት ጠቦ መካስ ያለበት ተክሶ መቀጣት ያለበት ተቀጥቶ የቤተ ክርስቲያን አንድነቷ ልዕልናዋ
ክብሯ ይመለስ ዘንድ በልጅነት መንፈስ የተጠየቀበት የአቋም መግለጫና ጥያቄ ነው። ሁሉም ከመቀመጫው ቆሞ አባታችንን የሚችሉትን እንዲያደርጉ እሳቸው ብቻ ሳይሆን ደግሞ በዙሪያቸው ያሉት ቅዱስ ሲኖዶስ የሚችሉትን እንዲያደርጉ የተጠየቀበት አንቀጽ ነው። በዛው በዕለቱም በጉባኤው ላይ ደግሞ አባታችን የሚችሉትን ሁሉ እንደሚያደርጉ ብቻቸውን ደግሞ ማድረግ የሚችሉት ነገር እንደሌለና እግዚአብሔርን ይዘው ከብፁዓን አበው ሊቃነ ጳጳሳት ጋር መፍትሄ ለማምጣት የልጆቻቸውን ሀሳብ ለመፈጸም እንደሚሄዱ ምላሽም የተገኘበት ነው። መልካም እግዚአብሔር ይስጥልን። እንግዲህ እንደ አንድ ክርስቲያን ተስፋ እናደርጋለን ትናንት የነበሩ ነገሮች ሁሉ በእግዚአብሔር መጠን ይስተካከላሉ ብለን ከማመን እዚህም የሚደረጉ እንቅስቃሴዎች ፍሬ አፍርተው በቀጣይ ጊዜያት ደግሞ ከወንድም እህቶቻችን ጋር እንደነበረው በአንድነት እንደምናገለግል የቅድስት ቤተክርስቲያንን ጉዞ አንድነቷን አስቀጥለን እንደምንሄድ እናምናለን። ቅዱስ አባታችንም በሰጡን ምላሽ ከመሆኑ ባሻገር ተተግብሮ ደግሞ በሌሎችም ሊቃነ ጳጳሳት በቅዱስ ሲኖዶስም በደንብ ተይዞ እንዲኬድበት አሁንም በልጅነት መንፈስ አደራ እንጠይቃለን ማለት ነው። 12ኛውና የመጨረሻውን ነጥብ ወንድማችን ያሬድ አንሳልንና እንጨርሳለን። መልካም ለ12ኛው ማጠናቀቂያ እንዲሆነን እዚህ 11ኛው ላይ አንድ ያልተነሳ ነጥብ ምንድን ነው? ይህንን መፍትሄ ከማምጣት አንጻር ከዚህ በፊትም አንድነቱ የተለያዩ እንቅስቃሴዎችን አድርጓል። እንዲሁም መፍትሄ የሚመጣበትንም መንገድ በሰነድ ሁሉ አቅርቦ የሚመለከታቸው አካላት እንዲያዩት እዛ ላይ ደግሞ ተነስተው መፍትሄ እንዲያመጡ ብዙ ተሞክሯል። በነገራችን ላይ ከዚህ በፊትም እንደተባለው የዛሬ ዓመትም በ2016 ይሄው ጥያቄ በጉባኤው ቀርቦ ነበር። አሁንም የቀረበው ጉዳይ ምንድነው? እኛ ዝግጁ ነን ለማገዝ እንደ አንድነት እንደ ጠቅላላ ጉባኤውም እንደ አጠቃላይ የሰንበት ትምህርት ቤትም እንቅስቃሴ ይሄንን ሰላም ለመፍጠር እነዚህ በትግራይ ያሉ አህጉረ ስብከት ወደ መደበኛው መዋቅራቸው እንዲመለሱ እየተፈጸመ ያለውም ጥሰት ተስተካክሎ ቤተክርስቲያን አንድነቷንና ሰላሟን የምታገኝበት መንገድ እንዲፈጸም አንድነቱ ሙሉ ለሙሉ የሚችለውን ሁሉ ለማገዝ ዝግጁ ነው። ይህንን መፍትሄ ከሚያመጡ አካላት ጋር አብሮ ለመስራት እንደተዘጋጀ የተነሳበትም ጥያቄ ነው። ይሄ 11ኛው 12ኛው ላይ እንግዲህ እነዚህ እንዳለ የቀረቡት ነጥቦች ቅድም እንዳነሳ ነው በ11 መዘርዝር ያቀረብናቸው ሀሳቦች እየራሳቸው የተለያዩ በተለይ መሰረታዊ የቤተ ክርስቲያን ችግሮች ጋር የተሳሰሩ ጉዳዮች ስለሆኑ እነዚህ መፍትሄ እንዲያገኙ በተለይ እንደምናውቀው ቤተ ክርስቲያናችን መዋቅር የመፍትሄው ባለቤትና አካል ያው ቅዱስ ሲኖዶስ እንደሆነ ይታወቃልና የዚህ የጠቅላላ ጉባኤው የጋራ ውሳኔ ሆነው የቀረቡ 11 ነጥቦች በቀጣይ በሚኖረው በጥቅምቱ የቅዱስ ሲኖዶስ ምልዓተ ጉባኤ አጀንዳ ሆነው መፍትሄ እንዲሰጥባቸው አመራር እንዲሰራላቸው የሚጠይቅ ነው 12ኛው። ስለዚህ የቀረቡት ነገሮች አጀንዳ የሆኑ የሲኖዶሱ እንደው ሰምቶ ብቻ የሚሄድ አይደለም ወይ ሰምቶ ብቻ የማሳለፍ ሳይሆን አጀንዳ ተደርገው ውይይት ተደርጎባቸው የሚስተካከል መመሪያ ካለ መመሪያ እንዲስተካከል፣ አንዳንዱ ደግሞ በዋናኝነት መዋቅርን ማስተካከል የሚያስፈልግባቸው ጉዳዮች ከሆኑ መዋቅራዊ ማሻሻያዎችም እስከ ማድረግ ድረስ መፈጸም አለበት። ለምን እነዚህ የተነሱት ለመንገር አይደለም። ቤተ ክርስቲያንን አደጋ ውስጥ እየከተቱ ያሉ ጉዳዮችን ግንዛቤ ውስጥ ከተው የተሰጡ የውሳኔ ሀሳቦች ናቸው። ስለዚህ እነዚህ ውይይት ቀርበው ውሳኔ ይሰጥባቸው የሚል አጠቃላይ ሀሳቦችን ያጠቃለለና የጠቅላላ ጉባኤው የውሳኔ ሀሳብ ማጠቃለያ ተደርጎ የቀረበ ነጥብ ነው። መልካም ስጥልኝ ወንድሞቼ። እንግዲህ የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው። ወደ ኤፌሶን ሰዎች ምዕራፍ 6 ቁጥር 17 በሚል መሪ ቃል የተከበረው 14ኛው የሰንበት ቤቶች ጠቅላላ ጉባኤና ልዩ በዓል የዳሰስንበት የውይይት መርሃ ግብራችን ይህንን ይመስል ነበር። በቀጣይም
ይህንና ይህን የመሳሰሉ የቅዱስ ቤተክርስቲያንና የሰንበት ቤት አገልግሎትን የሚመለከቱ ርዕሶችን በመያዝ በዚሁ መልኩ የምንወያይባቸው ሌሎች መርሃ ግብራት ይኖሩናል። እስከዚህ ሰዓት አብራችሁን ስለቆያችሁ እናመሰግናለን። ጥበብን የሚገልጽ እግዚአብሔር አምላካችን ለሁላችን ጥበቡን ይግለጽልን። ወስብሐት ለእግዚአብሔር። ይቆየን። የሰንበት ቤት መጠለያችን